ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ላይ በጀመረው የኤፍኤ ካፕ አራተኛ ዙር ጨዋታ ሊቨርፑል ብራይተንን በአንፊልድ አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። እንደዚሁም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የማምራ ይሆናል። አብራችሁን ቆዩ። ምሽት 5 ሰዓት ላይ በጀመረው የኤፍኤ ካፕ አራተኛ ዙር ጨዋታ ሊቨርፑሎች ብራይተንን በአንፊልድ አስተናግደው ነበር። በዚህ ጨዋታ ላይም ጆንስ በ42ኛ ደቂቃ ላይ፣ ሳቡዝ ላይ በ56ኛው እንደዚሁም ደግሞ መሐመድ ሳላ ከፍጹም ቅጣት ምት 68ኛው ደቂቃ ላይ ባስቆጠሯቸው 3 ግቦች 3-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸውን ማረጋገጥ ችሏል። ጨዋታውን እንዳጠቃላይ ስንመለከተው ብራይተኖች ኳስ በመያዝ ደረጃ ከሊቨርፑል የተሻለ ቡድን ሆኖ መቅረብ ችሏል። ይህንን ስላችሁ ግን በጣም ሰፊ ልዩነት አይደለም በመሃላቸው የነበረው። ብራይተኖች 53% ኳሱን መያዝ ሲችሉ ሊቨርፑሎች በአንጻሩ 47% ነበረ ኳሱን መያዝ የቻሉት። እና ከዚህ ሲዝን ሊቨርፑሎች ካሳዩት አቋም አንጻር ስንመለከተው በዚህ ጨዋታ ላይ በጣም ትንሽ የኳስ ብልጫ ነበረ ማሳየት የቻሉት። 47% በዚህ ሲዝን ያልተመለከትነው ነገር ነው። በብዛት እንግዲህ ሊቨርፑሎች ከ60 በላይ ፐርሰንቶችን ኳስ ይዘው ሲጫወቱ ነበር የተመለከት ነው። ዛሬ ግን በጣም ቀዝቀዝ ብሎ መመልከት ይችላል። እንደዚሁም በጨዋታው ላይ የነበራቸውን እንቅስቃሴ ስንመለከት ብራይተኖችን በመልሶ ማጥቃት ወይም ደግሞ በካውንተር አታክ ለማጥቃት የገቡ ነበር የሚመስሉት። ምክንያቱም ደግሞ ልክ ከብራይተኖች ኳሱን እንደቀሙ የሚሄዱበትን ፍጥነት ስንመለከት ለማጥቃት በጣም የሚያስገርም ነገር ነው። በዚህ ሲዝንም በተደጋጋሚ ያልተመለከተነው ነገር ነው። በዛም አማካኝነት እንግዲህ የተለያዩ ሙከራዎችንም ማድረግም ችሏል። በጨዋታው ላይ እንግዲህ ሊቨርፑሎች 1.82 ኤክስጂ ማስመዝገብ ችሎ ነበር። ብራይተኖች በአንጻሩ 1.22 ኤክስጂ ብቻ ነው ማስመዝገብ የቻሉት። በሙከራ ደረጃም ስንመለከት ሊቨርፑል 13 ሲሞክር ብራይተኖች 17 ሞክረው ነበር። ነገር ግን ኢላማውን የጠበቀ ሙከራ ላይ ሊቨርፑል በጣም የተሻለ ቡድን የነበረው 5 ኢላማውን የጠበቀ ሙከራ ማድረግ ሲችል ብራይተኖች 3 አድርጓል። እንደዚሁም ደግሞ ትልልቅ እድሎችን በመፍጠር ደግሞ ሊቨርፑል 2 ትልልቅ እድሎችን መፍጠር ችሎ ነበረ። ሁለቱንም ወደ ግብነት መቀየር ችሏል። በብራይተን በኩል ያለውን ስንመለከተው አንድ ትልቅ እድል መፍጠር ችሎ ነበር። ነገር ግን ያንን ትልቅ እድል ሳይጠቀሙበት ቀርቷልና እንዳጠቃላይ ሊቨርፑል የተሻለ የሚባል ምሽትን ማሳለፍ ችሏል። ከቡድኑ በተጨማሪም አንዳንድ ተጫዋቾች በግላቸውም በጣም ምርጥ የሚባል እንቅስቃሴን ማሳየት የቻሉበት ምሽት መሆን ችሏል። በተለይ በሊቨርፑል በኩል ያለውን ስንመለከተው በመጀመሪያ ደረጃ ሚሎስ ኬርኬዝ በዚህ ጨዋታ ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በማጥቃት ሂደትም ሲያግዝ ተመልክተናል። በመከላከል ሂደትም በደንብ ሲያግዝ የተመለከትነው ተጫዋች ነው። እንደዚሁም ሊቨርፑሎች የመጀመሪያዋን ግብ በከርቲስ ጆንስ አማካኝነት ሲያስቆጥሩ ለከርቲስ ጆንስ ጥሩ አሲስት ያደረገለት ሚሎስ ኬርኬዝ ነው የነበረውና በጣም ድንቅ የሚባል ምሽትን ማሳለፍ ችሏል። ከሱ በተጨማሪም ደግሞ እነ ሳቡዝ ላይም ድንቅ የሚባል ምሽትን ማሳለፍ ችሏል። ከርቲስ ጆንስም በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። በተለይ ደግሞ ከርቲስ ጆንስ የተጫወተበትን ቦታ ስንመለከተው በቀኝ ፉልባክ ቦታ ላይ ነው። ከዚህ በፊት በተወሰኑ አጋጣሚዎች እዛ ቦታ ላይ ሲጫወት ነበር። ነገር ግን ደግሞ የመሃል ሜዳ ተጫዋች ሆኖ በተከላካይ ስፍራ ሊያውም ደግሞ በቀኝ ፉል ባክ ቦታ ላይ መጫወት ትንሽ አስቸጋሪ ሊያደርገው ይችላል። እንደዛም ቢሆን ግን ተወቶት ሊወጣ ይችላል። ከሱ በተጨማሪም ደግሞ አሊሰን ቤከር በጣም አስደናቂ የሚባል ምሽትን ማሳለፍ ይችላል። የተለያዩ ሙከራዎችንም ሲያድን ተመልክተናል። እንደዚሁም አጠቃላይ የተከላካይ ስፍራው ላይ ያሉ ተጫዋቾች እንዳለ ድንቅ የሚባል ምሽትን ማሳለፍ ይችላል። ኢብራሂማ ኮናቴ፣ ቨርጂል ቫን ዳይክ እንደዚሁም ደግሞ አሊሰን ቤከርና ሌሎችም ጨምሮ በጣም አስደናቂ የሚባል ምሽትን ማሳለፍ ይችላል። ሊቨርፑሎች ሙሉ ለሙሉ ጨዋታውን ባይበልጡ እንኳን ራሱ አሸንፈው ሊወጡ እችሏል። ይህ ለሊቨርፑል እንግዲህ ትልቅ የሞራል ግንባታ ይሆንላቸዋል ተብሎ ነው የሚጠበቀው። ተጫዋቾችን ካነሳን ቀር እንግዲህ አንዳንድ ተጫዋቾች ተቀይረው አለመግባታቸው ራሱ ትንሽ የሚያናድድ ይመስለኛል። በተለይ ደግሞ ማማርዳሽቪሊ በዚህ ጨዋታ ላይ እድል ሊሰጠው ይገባ ነበር። እንደዚሁም ደግሞ ሪዮ እንጉሙሃና ትሬናዮኒም ከዚህ በለጠ የመጮቻ እድል ሊሰጣቸው ይገባ ነበር። እንደውም በዚህ ጨዋታ ላይ ምናልባትም ሊቨርፑል በሰፊ የጎል ልዩነት የሚመራ ከሆነ ሞሪሰን ተቀይሮ ሲገባ ልንመለከት እንችላለን የሚል ግምት ነበር። ነገር ግን ሊቨርፑሎች 3-0 እየመሩ እንኳን ይህንን ተጫዋች ለማስገባት ፈቃደኛ አይደለም የነበሩት። በአጠቃላይ ግን ይህ ጨዋታ ብዙ ድራማ ያልነበረበት፣ ብራይተኖች የተሻሉ የተንቀሳቀሱበት፣ ነገር ግን ደግሞ ሊቨርፑሎች ወደፊት በመሄድ ደረጃ ተሽለው የተገኙበት፣ በስተመጨረሻም አሸንፈው መውጣት የቻሉበት ጨዋታ ሆኖ መመዝገብ ቅድም እንዳልኳችሁም ከረዥም ጊዜ በኋላ ጨዋታውን ሳይቆጣጠሩ መውጣት የቻሉበት አጋጣሚ መፈጠር ችሏል። ነገር ግን ዋናው ነገር ጨዋታውን አሸንፈዋል ወይስ አላሸነፉም የሚለው ይመስለኛል። ያንንም ነገር ደግሞ በጣም በጥሩ ሁኔታ ማሳካት ችሏል። በጣም ጥሩ የሚባሉ ግቦችን በማስቆጠር ነው ይህንን ጨዋታ አሸንፈው መውጣት የቻሉትና ለሊቨርፑል ይህ
ድል በጣም ትልቅ ድል ነው። በተለይ ደግሞ በዘንድሮ ሲዝን በፕሪሚየር ሊጉ ያላቸውን አቋም ስንመለከት ይህንን ዋንጫ የግድ ማሸነፍ መቻል አለባቸው። ቢያንስ የውድድር ዘመኑ ያን ያህል መጥፎ እንዳይሆን ማድረግ የሚችል ውድድር ነው። ነገር ግን ደግሞ ከዚህ የበለጠ ሻምፒዮንስ ሊግን ማንሳት ይፈልጋሉ። ያንን ለማንሳት የሚፈልጉ ከሆነ ደግሞ አሁንም ማስተካከል ያለባቸውን ነገሮች አሉ። እናም እነዚህን ፈልጎ ማሻሻል የሚችሉ ከሆነ ምናልባትም ከዚህ የተሻለ ቡድን መመልከት እንችላለን። አጠቃላይ እንግዲህ ይህ ጨዋታ ጥሩ የሚባል አይነት ጨዋታ ነው የነበረው። በተለይ ለገለልተኛ ቡድን የሚስማማ አይነት ጨዋታ ነው የነበረው። እናም በዚህ ጨዋታ ላይ ሊቨርፑሎች 3-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ሊቀላቀሉ ችሏል። ይህ ጨዋታ እንግዲህ ምሽት 5 ሰዓት ላይ ነው የጀመረው። 5 ሰዓት የሚደረጉ ጨዋታዎች ደግሞ ሰሞኑ በጣም በርክተው ነው እየተመለከትናቸው የምንገኘው። ሊቨርፑሎችም እንግዲህ መቼ ቀን ላይ እንደተጫወቱ እንኳን ትዝ አይለኝም። እናም ይህ 5 ሰዓት የሚያደርጉ ጨዋታ እንግዲህ ለእኛ ሀገር ላለ ተመልካች በጣም አሰልቺ ነው እየሆነብን የሚገኘውና በጨዋታው ላይ ያለኝን ሀሳብ እዚህ ላይ ላብቃ። በነገው ዕለት እንግዲህ መነሳት ያለባቸውን ተጨማሪ ነጥቦችንም ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን እናንተ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እናም በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።